ነገሌ አርሲን ጨዋታ ካሸነፈ አሁንም ከነገሌ አርሲ ጋር ከሲዳማ ቡና ጋር የሚኖረው የነጥብ ልዩነት ወደ 2 ማጥበብ ይችላል። ዳዊት ተፈራ ዳዊት አደገኛ ይመስል ነበር። ከላከል ቅርጽ እንዳይኖረው እንዳደረገው ተናግሮ ነበር። ወደ ከቤ ብዙነህ ሀቢብ ከማል ዳዊት ዘሩባቤል ከቤ ምልክቱን አሁን የተመለከትነው ገና ሁለተኛ ደቂቃ በአንድ ሁለት ንክኪ እንዴት ነው አልፈዋቸው የገቡት? ዴሊቨሪ ይፈልጋል አብዱ አለ መገመት ተስፋዬ ታምራት አዲሱ መገርሳ አዲሱ ወደ ሩቅ ቋሚ ተፈራ ከቤ ብዙነህ አዲሱ ለገሰን አለፈው። አዲሱ የሚችለውን አድርጎ ለማስቆም ነው ፍጥነቱ። ከቤ ብዙነህ ለሀቢብ ከማል አመለጠው። ሌላ ድል አለ። ዳዊት ተፈራ ምን አይነት አደጋ ነው ከግራ እየተነሳ ያለው? አበበለ ከቤ ጥሩ ሩጫ ነው የሮጠው። አዲሱ መገርሳ ዛሬ በዚህ ረገድ በጣም ከባድ ምሽት ተጠብቀዋል ይገምታለሁ አብዱ። የመጀመሪያ ኳስ ለሀቢብ የተላከ ይመስላል፣ ግን መጨረሻ የመጀመሪያውን ኳስ በደንብ ዘላለም ለማስጣል ሞክሯል። ሁለተኛው ኳስ ዳዊት ተነስቶበታል አብዱ። በዳዊት ቴክኒክ ኳሊቲ አብዱ ከዚህ የተሻለ ሙከራ ይጠበቃል። ሳይመን ፈጣን ሩጫ ነው። ሁዘይፋ የሚያግዘው ተጫዋች ተስፋዬ ታምራት ከኋላ መጥቷል። ተስፋዬ ታምራት ወደ ሳጥን አደገኛው ኳስ ይመስላል የድሪሱ አብዱላሂ አልነካውም። ግን ሳይመን ፒተር ምን አይነት ኳስ ነው ወደ መሃል ተመልሶ ያቋረጠው? ድሪብል እያደረገ ወደ ተስፋዬ የሄደበት መንገድ ጥሩ ነው። ተስፋዬ ኳስ ለጎል ወይስ ለማሻማት አደገኛ? ማኑኤል ደስታ ማን ገመተ? ደስታ ሮቦት ቀጥታ ወደ ሳጥን ያሻማ ኳስ ነው፣ ድንገት ወደ ጎልነት ቀሮ ነበር አብዱ። ተመልከት፣ ግብ ጠባቂው ማኑኤል ደስታ በመጠኑ ወጥቷል። ከዛ በኋላ ያለው ኳስ ላይ ግን አብዱ ምናልባት 1 ሜትር ጠጋ ብሎ ወጣው፣ ግማሽ ሜትር የኳስ መረብ ውስጥ የመሆን ዕድል ነበረው። ሀቢብ ከማል የማዕዘን ምቱን አሻገረ። የተሻገረ የማዕዘን ምት ሌላ የማዕዘን ምት ሆኗል። ዲዜሬ ፓስካል ነበር። ሀቢብ ከማል ከመውጣቱ በፊት ኳሱን አገኘ ወደ ጠባብ አንገል። ጥሩ ድል ይመስላል። ምስጋናው መላኩ ጥፋት አደገኛ ቦታ ላይ ነው ጥፋት። እዚህ ሜዳ ላይ ከታች የሚተኙ ተጫዋቾች ጠፍተዋል እያልክ ነበር። አዲሱ መገርሳ የሰማህ ይመስላል። ከቤ ብዙነህ ናቸው የከቤ ብዙነህ ሀገር የአምቦ ጎል ፕሮጀክት ውጤት የሆነው ተጫዋች ዘንድሮ ማስገረሙን ቀጥሏል። ሲፈልግ በክፍት ጨዋታ በልሲለው ደግሞ ከቆመ ኳስ እንዲሁ እያነጋገረን ሜዳውን እየረበሸን ነው። 18ኛ ሳምንት ላይ ደረሰ ከቤ ብዙነህ። ምናልባት ከዓመታት በኋላ የዚህ ተጫዋች መድረሻው ታላላቆቹ የአውሮፓ ሊጎች ሊሆኑ ይችላሉ። ናይት ቅጣት ምት የተመለከተ በዚህ ዓመት የመጀመሪያው አይደለም አብዱ። አሰልጣኝ በጸሎት አይቆሙ ኳሶችን መቀነስ አለብን ሲሉ ነበር አብዱ። አይን ሲሉ የነበረበት ምክንያት የከቤ አይነት ስፔሻሊስቶች ስላሉ ነው አብዱ። በጣም ፓወርፉል ኳስ ለግብ ጠባቂው በጣም የራቀ ድንቅ ተመልከት። ምን አይነት ሮኬት ነው ከቤ ተኮሰው። በጣም ድንቅ ቅጣት ምት ነው አብዱ። ምንም እድል አልሰጣቸውም ለሚከላከለው ግንብ ለግብ ጠባቂው ለማኑኤል ደስታ ለደጋፊ ሰጠው። ደጋፊዎቹ የሰጠውን ደስታ ተመልከት። መጀመሪያም ተማምኖበታል በከቤ። እሱም ደግሞ እምነቱን በሚገባ ሜዳ ላይ እየከፈለ ያለ ተጫዋች ነው። ተስፋዬ ታምራት ለኢድሪሱ አብዱላሂ ፊት ለፊት የተመታ የቅጣት ምት ኳስ ነው። አብካቲሶ ምስጋናው መላኩ አለይታ ማርቆስ ዳዊት ተፈራ ወደ መሃል ቀንሶታል። ዳዊት ከማግኘቱ በፊት ዮናስ ለገሰ ሜዳ ላይ ስንት ከቤ ነው ያሉት? ከቤ ብዙነህ የሚለው ስም የዛኔ ገባል። ቸገር ገምተን ነበር አብዱ። አዲስ የዚህ ቡድን ሁሉም ነገር አለይታ ማርቆስ ወደ ከቤ ብዙነህ። አዲሱ መገርሳ ጥሩ ከልሎ ለማኑኤል ደስታ ድል ሰጥቶታል። አርጎንብን ሊያልፍ ይበደማል። በሁለቱ ተከላካዮች ማለት ነው ሞቢሊቲያቸው ያልፋል። ሁዘይፋ ሻፊ ለናትናኤል ዳንኤል ኳሱን ከአደጋ ክልል ታርቅና ቦታን ትይዛለህ።
ናትናኤል ዳንኤል ወደ መስመር ቢኒያም ካሳውን ናትናኤል ላለመስጠት የሚያደርጉ ጥረት በአብዛኛው የተሳካ ሁዘይፋ ሻፊ አደገኛ ኳስ ሁዘይፋ ከቤት ጥፋትና ቢጫ ካርድ ሁዘይፋ ሻፊ የዚህ ውድድር ዘመን ኮከቦች ናቸው ሁለቱም ሁዘይፋ ከብሔራዊ ቡድን ከሴካፋ ተሳትፎ በኋላ በዛ በካቴሶ ምንድነው እያደረገ ያለው ካርድ የማያጣው ፈልጎ የሚመለከት አይነት ተጫዋች ነው በዛብህ ወይስ ቢኒያም በዛብህ መሰለኝ አብዱ ከቤ ኦቨር ኮሚት ያደረገ ይመስለኛል መከላከሉ ለማገዝ ይመጣል የሚመታ ኳስ ነው ምናልባት አዲሱ ወደ ሩቁ ቃሚ ነበር ተቆጠረ ግን በእጅ ተነክቷል ብለዋል ጋር ምን አይነት ድራማ ነው ምን አይነት ዴሊቨሪ ነው በጣም ኳሊቲ ኳስ ነው ያሻማው በእጅ ተነክቷል አብዱ ግን አዲሱ መገርሳ ክሮስ አብዱ በጣም ኳሊቲ ክሮስ ነው የመጀመሪያውን ኳስ ማግኘት ዘላለም ሞክሮ ነበር በትከሻው ነው ያገኘው አብዱ ሳይመን ፒተር በእጁ ኳሱን አቁሞታል ምንም ጥያቄ የለውም ዘላለም አይነት ጎል ነበር በትክክል ተመልክተውታል በደንብ ሀቢብ ከማል ሀቢብ አቋርጦታል አሁንም ከቤ ብዙነህን ያገኘው ከቤ ወደ ሀቢብ ከማል ተመልክተን 5:50 አካባቢ ሳጥን አካባቢ ያሉ ጨዋታዎች ማየት ኳሱን ማሻገር ናትናኤል ዳንኤል ወደ ሳይመን ፒተር ለመጣል ነበር ሮቦ ሰላሎ አደገኛ ኳስ ነው የማዘምት ሮቦ ሰላሎ አለማዳን ማዘምት እንዲያው ለማድረግ የሚያደርገው ጥረት ሁዘይፋ ሻፊ ሌላ አጋጣሚ ለኢትዮጵያ ንግድ ባንክ ግን ተመልሶ ከቤ ብዙነህ ከቤ ለሀቢብ ከማል ሀቢብ ራሱ ሊወስን ይመስላል ሀቢብ ከማል ወደ ነጻት ሀቢብ ከማል አለይተ ምስጋና ምናልባት ተጫዋቾች ከቤ ወደ ማል ድሮፕ ሲያደርግ ብዙ ተጫዋቾች የራስ ተጫዋች ስፔስ እንዲያገኙ ድል ይሰጣል አብዱ ሀቢብ ከመጠን በላይ ኳሱን የያዘ ይመስላል አሁንም በተርሲዎች አደጋውን ማራቅ አልቻሉም ተስፋዬ ታምራት ወደ ሳጥን ሳይመን ፒተር ወደ ኋላ ለቢኒያም ካሳውን መጀመሪያ 45 ያለም ጥርጥር አደጋ ለዚህ ዘሩባቤል ፈለቀ ሁለተኛውን የሰጎኖችን ጎል ያስቆጠረ ይመስል ነበር ማጥቃት ሳንጨርስ ነው ኳሱ በፍጥነት ነው ወደ ሳጥን የመጡት አብዱ ዳይ ጥሩ ኳስ ነው ያሻማው ሁሉም ምስጋናው ላይ ነው ትኩረታቸው አብዱ ዘሩባቤል አሁንም ሌላ አደገኛ ኳስ ዮናስ ጸጋዬ ቢጫ አለበት ቀይ ካርድ ሁለተኛ ቢጫ ካርድ አለይታ ማርቆስ ጥፋት ተሰርቷል ቀድሞ ጥፋት አሁን አድቫንቴጅ ነገር ያርሲ አብዱ 3 ነጥብ ሙሉ ማግኘት ይችላሉ አማኑኤል ወጣ ከጀርባው እንዴት ተፈጠረ አዲሱ ሁዘይፋ አምልጦ ገብቶ ነበር ከጨዋታዎች አለይታ ማርቆስ አለይታ ረጅም ኳስ አማኑኤል ደስታ አልተፈተነበትም ከቤ ብዙነህ ጥፋት ተሰርቶብኛል ብሎ ወድቆ ነበር ምናልባት ምስጋናው መላኩ ለሁለተኛ ጎል ቀርቦ ነበር አንድ ጎል ነው የሚመሩት አብዱ በዘሩባቤል ወደቀበት አብዱ ድጋሚ ነው ኳሱ የመጣው ግን የአምሮን ፍጥነት ተመልከት ከተስፋዬ ጀርባ ጥሩ ሩጫ ነው የሮጠው ኳሱ ኢንች ፐርፌክት ነው አብዱ ዘላለም አበበ ፈራን አግኝቶታል ዳዊት ለሀቢብ ከማል ሀቢብ አስረዝሞበታል ወደ ከቤ ነበር ከቤ ግን ተስፋ አይቆርጥም ኳሱን አቁሞታል ሌላ አደጋ እዚህ ነው ንቃት ዳዊት ተፈራ ከሳት ፍጹም ቅጣት ምት ሰጥቷል ሌላ ጉዳይ ሌላ ርዕስ ተፈጠረ አሁን ደግሞ ወደ 3 ነጥብ የሚያስጠጋቸው ሁለተኛ ጎል ይመስላል ዳዊት ተፈራ በቀላሉ ነው ያስቆጠረው አሰልጣኝ ቱሉ ደስታን ጭንቀት የቀነሰ በቀሪ 30 ደቂቃዎችም ተረጋግተው እንዲጫወቱ 2 ጎል 1 የቁጥር ብልጫ አሁን ለነገሌ አርሲ ሜዳው ተመቻችቷል የመጀመሪያ 45 ከቤ 2:45 ዳዊት ፔናልቲ ተመልከተ ቡድን ጥሩ ጊዜ ላይ ያለ ይመስላል አብዱ ንግድ ባንክ ዛሬ በጣም ከፍተኛ ጫና ካቀም በላይ እንዲጫወት ነው ያስገደዱ ያሉት ምን ቀን ያደርጋል ትክክለኛ ውሳኔ ፔናልቲ ሁለተኛ ጎል ከዚህ በኋላ ለአሰልጣኝ ንጉሴ ጥሩ ጌም ማኔጅመንት
ቁጥር አድቫንቴጅ አላቸው አብዱ። ተጨማሪ ጎሎች ማስቆጠር፣ ኳሱን መቆጣጠር በብዙ መንገድ 3 ነጥብ ማግኘት ይችላሉ። ተስፋዬ ታምራት ተስፋዬ መሬት ለመሬት በቀጥታ ለኢድሪሱ አብዱላሂ ስጦታ ራት እንዳለ ዮሐንስ በመጀመሪያው አጋማሽ አማኑኤል ደስታ ላይ የተፈጠረው አይነት ሌላ ሽግግር ዳዊት ለከቤ ብዙነህ ከቤ ለምስጋናው መስፍን ጥሩ ድል ነበር። ሁዘይፋ ወጣበት። ሁዘይፋ ሻፊ ተገፍቻለሁ። የፍጹም ቅጣት ምት ጥያቄ ነው። ከወደቀበት ተነስቶ ነው ግን ይህን ድል የፈጠረው። ቀጥታ ወደ ጎል የተመታ ኳስ ይመስል ነበር የመጀመሪያው ድል በመስፍን ዋሺ። እንደምንም ታግሎ ኳሱን ተቆጣጠረ። ሚዛን ሳተ። ድጋሚ ተነሳ አብዱ። ይሁሉ ሲሆን ግን ሮቦት በትክክል ከቨር ነው የሰጠው አብዱ። ግን ይሄ ኳስ አብዱ ቢያስቆጥር ይበልጥ የመጨረሻ የሚገቡት ንግድ ባንኮች ተስፋዬ መላኩ ምናልባት ተስፋዬ አሁንም እድል አላቸው። አቋረጠበት። ኤፍሬም ሌጋሞ በድጋሚ ለሁዘይፋ ሻፊ ኢብራሂም ትራኦሬ አብዱ በጣም ጥሩ እርጋታ። ሁዘይፋ ሻፊም ተመሳሳይ ሁዘይፋ ሻፊ ሁዘይፋ ዲዜሬ ፓስካልን ሁዘይፋ ጀብደኝነት አበዛ። ፊት ለፊቱ ነበረለት ሳይመን ፒተር ያለ ነው። ሁዘይፋ በንግድ ባንክ የሚሰጠውን እድል ለመጠቀም የሚያደርገው ጥረት በጣም ሎ ግራቪቲ አብዱ መስመር ላይ እንድታርጉ ድሪብል አድርጎ ሮቦት እና ዴዚሬ እንዳመለጠው ተመልከት። ጥሩ ነበር። ጥቂት ቢነካው ፔናልቲ ነው አብዱ። የመጨረሻው ንክኪ ላይ በመጠኑ ከኋላ አምልጧቸዋል። ምናልባት ከጨዋታ ውጭ አማራጭ የለኝም ነው የሚሉት አሰልጣኝ። ሌላ ስቃይ የሆነባቸው አይመስለኝም። አሁንም አብዱ ተመልከት። ኦፍሳይድ አይደለም በፍጹም። ተስፋዬን ተመልከተው ያለበት አይደለም። ተስፋዬ ራሱ መሀል ላይ ያሉትን ኦብሳና መላኩን ተመልከት። ኦንሳይድ ቆንጆ ኳስ ነው ከበረከት የተለቀቀለት። አሁንም አማኑኤል ደስታ ሌላ አደገኛ ኳስ አቋረጠ። ጸጋዬ ዳዊት ከቤ ብዙነህ ኦብሳ ኩመራን አልፎታል። ከቤ ለቢኒያም ጸጋዬ ነበረ። ከቤ ራሱ ገባ። ከቤ መጨረሻ የሚወስን ይመስላል። ከቤ ከወድቆ ተነሳ። አሁንም 3 ተጫዋቾች መካከል ከዛ በኋላ ሁሉም ነገር አስቸጋሪ ሆኑባቸዋል። እውነት ለመናገር ሚኪያስ ፍቅሬ ተቀይሮ ገብቷል። ሳይመን ፒተር ከዚህ የተሻለ ነገር ይጠበቅ ነበር።